ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ድንግል ማርያም ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። ቤተሰብ እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክም እያረጋችሁ በኮሜንት መታበረታቱኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ አሁን በድጋሚ መጣሁትኝ ያው የአብርሃምንና የሩታን ጉዳይ ይዤ ነው እና እያየ ነው ያለው ቡታጅራ ያሉት ልጆች ማለት ነው። ይሄ ብሩክ የሚባለውና አሁን ከነጻነት ጋር ሆኖ የሚሰራው ብሩክ የሚባለውና አንድ ልጅ አለ አብሮት ከነጻነት ጋር ሆነው የሚያሽቋልጡ ወንዶች ማለት ነውና በጣም ነውረኞች ናቸው። የእውነት በጣም ነውረኞች፣ በጣም ታዝቢያቸዋለሁ። በጣም ለምን ብትሉ ቤተሰብዬ አሁን እነሱ አወጠወጡ ምን አሉ፣ ወጡ ወረዱ ምን አሉ ከዚች ልጅ ጋራ ምናምን በቃ ምን የሚፈይዱት ነገር አለ? ጭራሽ ነገርን እያባባሱ ማለት ነው ጉዳዩን ለማስረዘም ወይ ደግሞ ጉዳዩን የሆነ ቦታ ለማድረስ ካልሆነ በስተቀር የሰው ህይወትን ለማመሰቃቀል ካልሆነ በስተቀር ማለት ነው። አሁን እንደዚህ የሚያሽቋልጡት ወንዶቹ ምንድነው? እኔ በጣም ነው የታዘብኳቸው። ትናንትና በጣም ነው ግራ ያጋቡኝ። ነገሩን ካወቁ እውነት ካላቸው ማለት ነው ነገሩን ካወቁ አብርሃም እንደዚህ አይነት ስራ ሲሰራ በፊት የሚያውቁ ከሆነ ለምን አላስቆሙም? አብርሃምም እኮ ወንድማቸው ነው አይደል እንዴ? አሁን ነጻነት ተጎድታለች፣ እህታችን ላይ ተጫውቷል ምናምን ብሎ ነው ነገሩን እናቃለን ብለው ነው የመጡት አይደለ? ነገሩን መጀመሪያ ካወቁ አብርሃም ሩታና እቺ ልጅ ላይ እየተጫወተ እንደሆነ ሲያውቁ ለምንድን ነው አብርሃምን ያልተናገሩት? እንደዚህ ወጥተው ለምንድን ነው ከዚህ ካስጠያፊ ስራው እንዲያቆም ይሄ ባለጌ የሆነ ስራውን እንዲተው ያላደረጉት ለምንድን ነው? ሲቀጥልስ ደግሞ ማለት ነው አሁን እንደዚህ ለሷ ወጥተው የሚከራከሩላት ለሷ ወጥተው እንደዚህ ያዙ ይልቀቁኝ የሚሉላት አብርሃም ከሩታ ጋር ያለውን ሪሌሽን ሲያውቁ ለልጅቷ ነግረው ለምንድነው በፊቱኑ ለሩታ ነግራ ሩታም እንድታቆም ወይ ደግሞ የሆነ ውሳኔ ሁለቱ ተመካክረው አብርሃም ላይ እንዲወስኑ ያላደረጉት? አሁን አብርሃም ሩታን መርጦ ትዳር ይዞ ሰርጉን ደግሶ ልጅ በመውለጃው ሰዓት ሩታም ጸንሳ ባለች ሰዓት ማለት ነው ተነስተው ወንዶቹም ሴቶቹም ያዙ ይልቀቁኝ የሚሉት በፊት የት ነበሩ? በእውነት ከማጣላት ይልቅ ማስታረቅ ማስማማት አይሻልም ወይ? በተለይ ወንዶቹ አብርሃምም እኮ አጥፍቷል፣ አላጠፋም አለለም። በሁለት ሴቶች ህይወት ሲጫወት ነበረ። ያቺኛዋ ብታቅም ሩታ ግን አታቅም። ሩታ ብታቅ ኖሮ ማለት ነው ቤተሰብ የምር እውነት እዚህ ነገር ውስጥ አትገባም ነበረ። ሩታ አታቅም። እንድታቅ ብዬ በኔም በሷም ህይወት እንደሚጫወት እንድታቅ ብዬ ነው የፎቶ ቪዲዮ ድምጽ ሪከርድ የላኩላት እንድታቅ ብዬ ነው አለች። አሁን ነው እንደምትልክላት እንዴ? በፊት ነበር እንጂ ይሄ ልጅ ሳይጸነስ ትዳር ብላ እንዴ ያኔ እንደዛ ሲተረማመሱ ከፍቅር ጋራ ሆና ምናምን ነገር እርግጥ ነኝ ሁሉም አሁን ይሄ ብሩክ የሚባለው ከብሩክ ጋራ ሆኖ የሚያሽቋልጡት ያኔ ከፍቅር ጋራ እንደዛ ሲተረማመሱ ሩታ አብርሃምን ተጣልተው ምናምን ነገር በሆነ ሰዓት ማለት ነው ሁሉም ያውቃሉ። የዛን ሰዓት ለምን ይች ልጅ ከኔም ጋር እንደዚህ አይነት ጉዳይ አለው ብላ አልወጣችም? ለምን የዛን ሰዓት አልተናገረችም? ይሄ ብሩክ የሚባለው አጨብጫቢ ማለት ነው ከጓደኛው ጋር አሁን ነጻነትን አይዞሽ ምንም ፋይዳ ላይ ሰጣት ነገር ለዚች ልጅ ማለት ነው እንደውም አጽናንቶ የራሷን ህይወት እንድትጀምር የራሷን ኑሮ እንድትጀምር አብርሃም ከዛችም ጋር ተጫወተ አሽቋለጠ ምን አለና የራሱ ምርጫ መርጦ ሩታን አግብቶ ይሄው አስረግዞ እንደውም መውለድ ደረጃ ሊደርስ ነው። የራሱ ኑሮ እየኖረ ነው። በጣም የሚገርም የሚለኝ እንደው አንዷን ሊያገቡ ወንዶች በመቶ ሴት ህይወት ይጫወታሉ። አንዷን ሊያገቡ እኮ ነው። አንዷን ሊያገቡ ለሁሉም ተስፋ ይሰጡና ማለት ነው ሴቶቹን አውላላ ሜዳ ላይ ወይ ደግሞ ከአንድ ጥግ ላይ አስደግፈው የራሳቸውን ህይወት ይኖራሉ። እና አንዷን ልታገቡ ወንዶች 10ን ሴት ግራ አታጋቡ። የምር እውነቴን ነው። በጣም ይደብራል፣ በጣም ያስጠላል። የእውነት ነገ በሚወለደው ልጆቻችን ላይ ነገ በሚመጡት ልጆቻችን ላይ ወይ ደግሞ በእህቶቻችን ላይ ወይ በሆነ በዘራችን ላይ እንደዚህ አይነት በደል ይደርሳል ብላችሁ አስቡ።
አሁን ወጣም ወረደ ይሄ ብሩክ ከሚባለውና ጓደኛው በጣም ነው ያናደዱኝ። እንደዚህ ከሚያሽቋልጡ እንደዚህ ልጅቷን እየሄዱ ነገር ከሚያባብሱ ፎቶአችን ተዘቀዘቀ ምናምን ነገር ይዘቅዘቃ። ለምን ይህንን ወጣ ስትሰራ እሷም ማለት ነው ያለፈ ታሪክ ይዛ ስትወጣ እንደገና ደግሞ እነዚህም ሲያሽቋልጡ ከሷ ጋራ ምን ጠብቀው ነው? ፎቶአቸው ይዘቀዘቃል እኮ ያልሆነ ኮመንትም ያልሆነ ስድብ አስጠያፊ በጣም የሚያስጠላ ስድብም ይጻፍላቸዋል። ምን ጠበቁ ታዲያ? አሁን ፎቶአችን ተዘቀዘቀ አሁን እንደዚህ ሆነን ብለው ከመወቃቀስ ማለት ነው ልጅቷም እግጅና እግሯን አጣጥፋ ከመቀመጥ በፊቱንም አሰባበት በቃ ይሄ ከኔ ጋራ የነበረው ላይፍ ተቋርጧል። አሁን የራሱን ምርጫ ይዞ ኖሯል። ስለዚህ እኔም የራሴን ህይወት እኖራለሁ ብላ ወደ ራሷ መመለስ እንጂ ይሄን ያህል ቁጭ ብላ ይሄን ያህል ራሷን በሯን ዘጋግታ እጇን በምላጭ ቆርጣ ደሟን አፍስሳ መነፋረቅ ምንም ፋይዳ የለውም። አብርሃም በጣም ባለጌ ነው። ያውም ብልግናው ምንም ነገር አይገልጸውም። በዚህ እድሜው እኔ ያጠራጥረኛል እሱ ልጅ 22 አመቱ መሆኑ ራሱ ማርያምን ያጠራጥረኛል። በየትኛው እድሜ ጀምሮ ነው 3 ሴት እንደዚህ እያተራመሰ የሰው ኑሮ እንደዚህ መመሰቃቀል? ይሄማ ትልቅ መንፈስ ነው ያለበት የእውነት። እና ጥፋተኛው አብርሃም ሆኖ አሁን ራሱ ማለት ነው ቡታጅራ የሩታንና የሱን የሰርግ ጉዳይ እንትን ለማለት ነው የሚሄደው። ግን ቢሆንም ይቺ ልጅን ምን ማግኘት አስፈለገው? ከፈለገ እሷን ማስቆም ከፈለገ የባለፈ ታሪኬ ነው ብሎ እውነት ካለው በስነ ስርዓቱ ከሩታ ጋር አገናኝቶ ችግሩ መፍታት። በድሏታል። አዎ በድሏታል። እውነት ነው። በህይወቷ ተጫውቷል። አለውልሽ እያለ ተስፋ ሰጥቷታል። በመጨረሻው ሰዓት ግን እርግፍ አድርጎ ነው የተዋት። ይሄ ትልቅ ጥፋት ነው። የእውነት ትልቅ ጥፋት። ይሄ ትልቅ ጥፋትም ነው። እና አሁን የልጅቷ መፍትሄ ወደ ራሷ ተመልሳ የራሷን ህይወት የራሷን ኑሮ መኖር ነው ያለባት። አብርሃም ተጫወተ፣ ከፍቅር ጋርም ተጫወተ በዚህ እድሜው፣ ከዚች ከነጻነት ጋርም ተጫወተ። ሩታ መረጠ፣ ትዳሩን ይዞ ቁጭ ብሏል። አሁን ብዙ ሰው ወጥቶ ቢያሽቋልጥ ብዙ ሰው ወጥቶ እንደዚህ አቴቴ እንደዚህ ምን በቃ ቡራ ከረዩ ቢል ምንም የሚለወጥም የሚፈጠርም ነገር የለም። ትርፉ ስድብ ነው። የእውነቴን ነው። ትርፉ ስድብ ነው። እናቴ እሷንም እግዚአብሔር ያጽናት። ማርያምን የልብ ስብራት ነው። ተስፋ ሰጥቶ ጥግን አስይዞ መሄድ ማለት ትልቅ ጥፋት ወንጀል ነው ጌታን። ስለዚህ ልብ ይስጠው ለሱም ለአብርሃም ለሚባለው። እንደገና ደግሞ ነጻነት 10 ጊዜ ቪዲዮ እየቀረጸች የድምጽ ሪከርድ ምናምን ለሩታ መላክም ሩታ መበጥበጥ ነው። ይሄ ምንም አይነት ፋይዳ የለውም። ሩታ በማታውቀው ነገር መበጥበጥ የለባትም። ልጅ ተሸክማለች። ጽንስ አለ በውስጡ። ልጁ ላይ የሆነ ጉዳት ሊፈጠር ይችላል እሷ በምትናደድበት ሰዓት ማለት ነው። ስለዚህ ነጻነት እህቷን አስባ ሩታ ይሄንን ነገር አታቅ አለባት። በቃ ስለማታቅ ምንም አይነት ነገር ስለማታቅ ከነጻነት ጋራ ህይወት እንዳለው አታቅም። ፍቅር እንደጀመረ አታቅም። ከፍቅር ጋራ እንደነበረ ነው የምታውቀው እና ከፍቅር ጋራ ደግሞ እንደተቋረጠ ነው የምታውቀው። እኛም የምናውቀው ያንን ነው፣ ልክ እንደ ሩታ ማለት ነው። ስለዚህ ለሩታ 10 ጊዜ የድምጽ ሪከርድ የቪዲዮ ምናምን ቀረጻ ምናምን መላክ ምናምን ነገር አያስፈልግም። በቃ የራሷ ኑሮ ትኑር። እግዚአብሔር ጽናቱን ይስጣት። ከባድ ነገር ነው የምር እውነቴን ነው። አብርሃም ግን ትልቅ በግ ነው። ማርያምን ትልቅ በግ። በቃ ገና ይሄ መማር ገና ብዙ ነገር ይቀረዋል። በዚህ እድሜ ራሱ ገና ብዙም ሳይሰለጥን ብዙም እንትን ሳይል ትዳር መያዙ ራሱ ለወደፊቷ ለሩታም የሆነ ምን አስተማማኝ አለው? ምን አስተማማኝነት አለው? የምር እውነቴን ነው። ስለዚህ ጥፋተኛ አብርሃም ነው። አሁን ባለው ሁኔታ ላይ ደግሞ ጥፋተኛ ነጻነት ናት። ሩታን ምንም በማታውቀው ቪዲዮ እየላከች የድምጽ ሪከርድ እያላከች ሩታ መበጥበጥ የለባትም። ስለዚህ አሽቋላጮቹ ብሩክና ይሄ ጓደኛው ደግሞ አርፋችሁ ተቀመጡ። ሲሆን በፊት ስታውቁ ነገሩ መከልከልና ማስቆም ነበረባችሁ። አሁን ግን እያሽቋለጣችሁ ነገር አታባብሱ። አንተ ብሩክ የምትባለው ስነ ስርዓት ያዙ፣ ተው። ይሄ መጥፎ ነገር ነው። ለእይታና ለትውቅና ብላችሁ ራሳችሁን ለስድብ አሳልፋችሁ አትስጡ። የእውነቴን ነው።
አትጨማለቁ።